ኖላዊት መስፍን በፍጹም ወደ ሜላት ህይወት በድጋሚ አልገባም አለ ማለት ነው። ሜላትም ያችን ልጅ ማናገሩን ከእሷ ጋር ግንኙነትን ካላቆመ ከኔ ጋር ድርሽ አይልም ብላ እንግዲህ እየዛተች ትገኛለች ማለት ነው። ኖላዊት ሽማግሌ ሆኖ ተልኮ ሂዶ ነበር ማለት ነው። የወይዘሮ ሽማግሌ አቶ አስቴር ነበረች ማለት ነው። አስጡካ ልጇን ወግ ማረግ ስላየች እንደዚሁም ትዳሯ እንዳይፈርስ ብላ የእናትነት ምክሯን ሜላትን ገሰጥ እያረገች ትቆጣታለች። ጥፋተኛይቱ አንቺ ነሽ፣ ምክንያቱም እሱ አድቦ በተቀመጠበት ድጋሜ ደግሞ ነገርን እምትለኩሽው ክርቢት የምትጭሪው አንቺ እንጂ መስፍን አይደለም በማለት አስቱካ ወይዘሮ ሜላትን እየተቆጣይ ትገኛለች ማለት ነው። ኖላዊትም ደግሞ መስፍንን ሀና እንደዚህ ሆናችሁ ስታይ ደስ አይላትም፣ እንዴት እንደዚህ ታደርጋላችሁ እያለ ይነግረዋል ማለት ነው። መስፍንም እዛ ቤት ምን ልሳደድም ብሎ በጣም ተናዶና ተበሳይቶ ለኖላዊት ይነግረዋል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንደተለመደው ኖላዊቶችን ይዘንላችሁ መተናል። ጽዮንን አቶ በቃሉ እንግዲህ እገልሻለሁኝ ህይወትሽን ሲኦል ነው ማደርገው ብሎ ለአቶ ቤቲ ይነግሯታል ማለት ነው። ቤቲ ያሳልፋ እህቷን ሰጥታታለች ማለት ነው። እንግዲህ ለኢዝራ እሷን እንደሚያባራት ከስራ ስትነግረው ኢዝራ ደግሞ ምን አድርጋ ነው አባዬ እንደዚህ አያደርግም እያለ ከዚህ በፊት ለጽዮን ቢነግራትም ቤቲን እንግዲህ በቃሉ እንደሚያባራት ነግራው ነበር ማለት ነው። እሱ ደግሞ አባዬ እንደዚህ አያደርግም እያለ ተናዶና ተበሳይቶ እንዴት ለኢዝራ መስማት አለበት በማለት እንግዲህ ቤቲን ሲጠይቃት ምንሽ ላይ ተኩሼ ልግደልሽ ሲላት እንዴ በፍጹም እኔ አልተናገርኩም ጽናት ብላ ስትለው በቃ እህትሽን እገላታለሁ ማለት ነው በማለት አቶ በቃሉ ይነግራታል ማለት ነው። በቃሉ እንግዲህ ዙሮበታል ማለት ነው። ሞላ ቤተሰቡን እኔ ጋድበሽ ካልሰራሽ እያለ እሷም ደግሞ አምኜ አንቺን እንትን ብልሽ ብቀጥርሽ አንቺ ግን አሳልፈሽ እየሰጠሽ ነው በማለት እንግዲህ በቃሉ ቤቲም ደግሞ ብር ስለሚያስፈልጋት በጣም መስራት ስራ ትፈልጋለች፣ ግን ብር ያስፈልጋታል ማለት ነው ከበቃሉ። በዛ የተነሳ አንቴነህም ደግሞ ይጠራውና በቃሉ ና ብሎ አንቴነህ አብሮት እየሰራ ስለሆን ከበቃሉ ጋር በቃሉ ደግሞ ሰለቤቲ ሲነግረው ይቺ ባለጌ ይቺ መሰሪ እሷ እንዴት ታደርጋለች? ይህን ያደረገችው ነገር በጣም ከባድ ነው። ስለዚህ ቶሎ ብለህ አባዬ ማስተካከል አለብህ እያለ ይነግረዋል። እንዴት በኢዝራ እኮ ነው የመጣችብህ እያለ ነገሩን ልኩስኩስ አድርጎ ነግሮ ከዛ ይጠፋል ማለት ነው። ኢዝራ ይደውልና አንቴነህን ላገኝህ እፈልጋለሁኝ፣ ምን ቢሰጥህ ነው አባዬ እንድሰራለት ምንድነው ስራ ብሎ የሰጠህ ብሎ ሲጠይቀው ከእኔ ልቅስ አባትህን ብትጠይቅ አይሻልም ወይ? ትንሽ መረጃ እኔ ስራዬን ነው እየሰራ ያለሁት፣ ስለዚህ እኔም ባትናገረኝ ይሻላል ብሎ አንቴነህም ሻዩን ጠጥቶ ትቶት ይሄዳል ማለት ነው። ከአባትህ ከፈለክ መልስ የምትፈልግ ከሆነ አባትህን ጠይቅ ብሎት ይሄዳል ማለት ነው። አንቴነህ በማታ ለሀና ይደውልና በአንድ ስልክ ጥሪ ሀናም ታነሳውና ጉዴ ፈላ፣ አሁን ምንድን ነው የማደርገው? ምን ልመልስ ነው እያለች በአስቸኳይ እሷም ደግሞ ስልኩን ታነሳውና አንቴነህ በደወለ ሰዓት ታወራዋለች። እሱም ደግሞ ተስማምተሻል አልተስማማሽም፣ ሰላምን መከታተሌን እንዲያቆም የሰላም ሚስጥር እንዳይወጣ ከፈለግሽ አንቺ ታፈቅረኛለሽ እሽተኛለሽ እያለ ያስፈራራታል። ሀናም ጆሮ ላይ ይጠረቅምባትና እንዴ ዘጋውሳ እያለች የኔ ድል ግን ለምንድን ነው የቀረብኳቸው ሰዎች ሁሉ ወደ ሌላ ነገር የሚቀየሩብኝ እያለች ማልቀሷን ትጀምራለች። ሀና በዚህ ሰዓት ላይ የተጠጋቻቸው ወንዶች ሁሉ እንዳለ ወደ ፍቅር ነው የሚዘምቱት ማለት ነው። በዚህ የተነሳ ኤላንም ትደውልና ኤላ ላገኝህ እፈልጋለሁ ትልና እሺ ብሎ ኤላን ካገኘችው በኋላ ኤላ ጋር ሲያወሩ የነበሩ ሀና እኔ ደብሮኛል ጨንቆኛል ምናምን እያለ ስነግረው እሱም ደግሞ እና እኔ ምን አገባኝ ያገባኛል እንዴ ይህን ያህል ጠልታኛል ማለት ነው፣ ስለኔ የሚያስጨንቅ ነገር ምንም ነገር የለም እያለች ኤላን ትነግረዋለች። ረፍዷል ለሱ ብሎ መልስ ይሰጣታል። አሁን ላይ ኤላ የራሱን ህይወትና እያመቻቸ የስራ ፈጠራ እየፈጠረ ይገኛል ማለት ነው። በጊዜው ሀናን እያለ ራሱን ጥሎ ብስቁልቁል ብሎ ነበር። አሁን ላይ ግን ቆፍጠን ብሎ ለምንድን ነው እሷን ብቻ ልቤ
ያሰባት። ምክንያቱም የሰው ልጅ ፍቅር ከሁለት ሲሆን እንጂ ፍቅር አንድ ወዶ አይሆንም ይልና ራሱን እያበረታታ ከዚህ በኋላ ምንም ልሰማሽ አልችልም በደህና ሁኚ ብሎ ትቷት ይሄዳል። ሀና በዚህ ሰዓት ላይ ኢዝራም ጋር ስትገናኝ እያወራት ያለው ስለ ሽማግሌዎቹ ልላክ ምን ትያለሽ እያለ ቤተሰብም ሽማግሌ ላኪ ስላላት ይላክና ይውሰድሽ እያሉ ወይዘሮ አስቴርም እንደዚሁ ሜላትም እያለቻት ነበር። እሱ እኮ ሽማግሌዎቹን አስተካክሏል፣ ግን እሳ እኔ አሁን በእናትና በአባቴ እንደዚህ መሆን በጣም እየተበሳጨው ስለሆነ የነሱ ጉዳይ ይለቅና ሁሉንም ነገር አስተካክላለሁ ትላለች ሀና። በዚህ የተነሳ ሁሉም ነገር እንግዲህ ወይዘሮ ሜላትና አስቱካ እየተመካከሩ አንቺ ነሽ ጥፋተኛይቱ፣ ምክንያቱም ሀኒ በጣም መልካም ልጅ ከመሆኗ እናንተ ደግሞ ሀና የእናንተን ፊት ትይ ወይ እናንተ እያደረጋችሁ ያለው እንዳለ ሁሉም ነገር የተበላሸ ነው። ወይዘሮ አስቴር እየተቆጣች እየመከረች ሜላትንም ለመናገር ለማስማማት ሞክራለች። ግን እሳ ወይዘሮ ሜላት ልትናገር ወይም ደግሞ እሱ እንጂ ጥፋተኛው እኔ አይደለሁም በማለት ሁሌ ለወይዘሮ ሜላት ትናገራለች፣ ለወይዘሮ አስቴር ትናገራለች። ወይዘሮ አስቴርም እሷን አንቺ ነሽ እያለች ሁል ጊዜ ትገስጣታለች። የሰላም ነገር አስጨንቋቸዋል ሞላ ቤተሰቡን። ተመሬት ተነስታ እንዲህ የሆነችበት ነገር፣ ሁለተኛ ደግሞ እንደዚህ የሚያንጨረጭራት ምንድን ነው? ተስተካከለችልኝ ስል አሁን ደግሞ እየባሰባት ነው እምከደው እያለች ወይዘሮ ሜላት ትላለይ። አሁን ላይ ሰላም ጸባ ሁሉ ተቀይሮ አይደለም ሜላትን ምላሴም ጋር አንድ ቀን ተጣልታው የማታውቀው ወንድሟ ጋር እየተጣላች ትገኛለች። ወይዘሮ ሜላት በዚህ ሰዓት ላይ ጭንቀት ውስጥ ነው ያለችው። በዛ ላይ ድርጅቷ ወድቋል። መስፍን ነው እንዲህ እያደረገ ያለውም ትላለች። ሁሌ በዚህ ምክንያት እየተጨቃጨቁም ቢሆኑ እድል ነው፣ ይስተካከላል ሁሉም ነገር። እማዬ አንቺ ብቻ አትበሳጭ እያለይ ሀናም ለማበረታታት እንደዚሁም ደግሞ እሷን ለማረጋጋት ትሞክራለች። ሜላት በዚህ ሰዓት ላይ ከመስፍን ብትጣላም በቃሉ ከዚህ በፊት እያስፈራራቸው እንደዚሁም ደግሞ ቤቷንና ትዳሯን እያፈረሰባት ያለው በቃሉ ቢሆንም እሷ በዚህስ እንትን ዝም አልልህም ብላ አስጠንቅቀው መታለች። እሱ እንደሆነ ሰላምንም ምክንያቱም እየተጨነቀች ያለችበት ነገር በጣም ግራ አጋብቷታል። ቆይ እማዬ ምኑና ነው ልጇ እኔ መስፍን ነው እንዴ ልጇ? ቆይማ እያለች ሜላት ብቻዋን ማጉመትመት ትጀምራለች። ምክንያቱም እኔ ያልኳትን አሰማኝም፣ ልጆች የሚያልኩትን አይሰሙኝም፣ ሁሉም የሚያስቡት ለመስፍን ነው እያለች ታወራለች። በዚህ ሰዓት ላይ ወይዘሮ ሜላት ያለችበት ጭንቀት፣ ምክንያቱም ትዳሯን ጥርጥር አላት። ያችን ትዳሬን እያፈረሰች ነው እንጂ ሆን ብላ እኔ ድርጅት ልሰራ አይደለም የመጣችው፣ መስፍን እየወሰለተብኝ ነው እያለች ሁሌ ባይምሮዋ ይመላለሳል። እንግዲህ ኢዝራን እፈልገዋለሁ አፈቅረዋለሁ እያለች እሱ ጋር ለማደር መድኃኒት ሰታት ነበረ ቤቲ እህቷ። ይህን ስጪው ብላ ግን እሳ አልተሳካላትም። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ